ሰሚኛለሽ? ሳሚ የት ይሁን የት ማቆ ነገር የለም። አትሳቂ። በስነ ስርዓት እናገኝ። ሳሚ የት እና የት ይሁን አላውቅም። እንደዚህ ሆኖ ሳሚ ሊሰወር አይችልም። አሁን ላይ ደውዬ ሳሚ ቤተሰብ ጋር ደውዬ ሳሚ የት ነው? ሳሚ ደውሎላችኋል ወይ? ሳሚ የሆነ ነገር ነው ምናምን ብዬ ባወራ ትንሽ ነገሩን ያከብድብኛል። ይሄ ቤተሰቦቹ ይሄን ነገር ያውቃሉ አያውቁም የሚለው ነገር ራሱ ገና ግልጽ የሆነ ነገር አይደለም። ይሄ ቴክስት ወይም ደግሞ የደብዳቤ ለዚህች ሴት ተላከ ለቤተሰቦቹ አስተልኳል ወይ? የሳሚ ቤተሰቦች ጋር እንደዚህ ነገር ደርሷል የሚለው ራሱ በጣም የሚያስፈራና የሚያሰጋ ነገር ነው። የሳሚ የቅርብ ጓደኛ ወንድሙ ነኝ። ሳሚ ጋር ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን በእርግጠኝነት ሳሚ እኔን ያማክረኛል፣ እኔን ያናግረኛል። ምንም አይነት ነገር ቢፈጠር ማለት ነው። ጓደኛዬ ወንድሜ ጋዜጠኛ ሳሚ ለእኔ ሳይነግረኝ ለእኔ ሳይነግረኝ ይህን ስራ ማቆም እንደሚፈልግ እዚህ ስራ ላይ ዳግመኛ መስራት እንደማይፈልግ ለአንቺ አሳውቆሽ ሄዷል። አዎ ሄዷል። ለእኔ ነገረኝ። አንተ እያናደደክ ያለው በጣም ግራ የሚያጋባ በጣም የሚያስደነግጥ አይነት ቴክስት ነው የደረሰኝ። በድጋሚ ለመናገር ያህል ያው ስልኳ እንዲወሰድና ቴክስቱ እያንዳንዱ ነገር እንዲጣራ እያደረግኩ ነው ያለሁት። ቴክስቱ ላይ የሚለው ከዚህ በኋላ ሳሚ ወደ ቤቱ መሄድ እንደማይፈልግ እዛ ቤት ላይ እንዳልኩት ስራ ታውቃለህ፣ ስልክ ቤት እንደከፈተልኝና ስልክ ቤት ውስጥ መስራት እንደጀመርኩኝ ስልክ ቤት ውስጥ ሻጮኝ መስራት ጀመርኩኝ። አብዛኛውን ጊዜ ያው ከልጄ ጋር ነው የሚሆነው። ልጄ እንደነገርኩህ ታማሚ ነው። አብዛኛውን ጊዜ ሳሚ ነው ልጄ የሚንከባከብልኝ ምናምን። ያው ከሰው ጋር አይቀራረብም። ታማሚ ስለሆነ ብዙ ጊዜውን ከሳሚ ጋር ነው የሚያሳልፈው። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እባካችሁ ቪዲዮውን ስጀምሩት በላይክ ጀምሩት። ምክንያቱም ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል፣ እኔ እጠቀማለሁ። እናንተ ምን የምትጎዱት ነገር የለም። በቅንነት ላይክ አድርጉኝ። ዳይ ወደ ቪዲዮ። ዛሬ አስደንጋጭ ነገር ተፈጥሯል። ውድ ቤተሰቦቼ ሰሞኑ ሁላችንም በጸሎትን በድዋ መበርታት አለብን። እነዚህ ጀግኖቻችን እንዳናጣቸው የሆነ ነገር እንዳይሆኑ። እነሉል እንደሚታወቀው ክፍለ ሀገር ድረስ ሂዶ ነበረ። በመሀል ደግሞ አዲስ አበባ ላይ ሳሚ የጀመረው ኬዝ ነበረ፣ ታውቁታላችሁ። በጠፋ ወንድማቸው ላይ ፈልጎ አፈላልጎ ብዙ ደክሞ አግኝቶት ነበረ። ዛሬ ግን ሳሚ በድንገት እንደተሰወረ ነው የተሰማው። ሳሚን እንደምታውቁት ሉል በታገተ ሰዓት ኤርሚያስ ራሱ ክስ ተመስርቶበት ወደ ፍርድ ቤት የተመላለሰ ህጉን ያ ክስ በምን ምክንያት እንደመጣ ያንዳንዱ ነገር በዛ ላይ ተጠምዶ ነበር። እሱ ወደዛ በሚመላለስ ሰዓት ሳሚ ያለው ነገር ያንዳንዱ ነገር ተከታትሎ የሉሉ ጉዳይ እሱ አዲስ አበባ ሆኖ ሚኪ ክፍለ ሀገር ሂዶ እያንዳንዱ እንደሚሰሩ ታውቁ ነበር። ሁሉ ነገር ከጨረሰ በኋላ አርፋለሁ፣ ኤርሚያስም ያግዘኛል ባለ ሰዓት ባልታወቁ ሰዎች በምንም ሁኔታ ምን ይሆን ምን ይዋጠው ምን የት እንደገባ አልታወቀም። በድንገት ሳሚ እንደጠፋ ነው የተሰማው። ሳሚ የሚያግዛትና የሚደግፋት ልጅ አለች። እሷን እኔ ልጅቷን በጣም ነው የጠረጠርኳት። ኤርሚያስ ልጅቷን በደንብ መከታተል አለባቸው። ምክንያቱም እሱ እንዲያግዛት እሱ ስልክ ቤት እንደከፈተላት እሱ ቤት እንደምትኖር የሚያውቁ የዲና ሰዎች፣ ምክንያቱም እናንተ የት እንደምትኖሩ ምን እንደምትሰሩ ቤተሰባችሁ የት እንዳለ ህይወታችሁ ምን እንደሆነ ምን አይነት እንቅስቃሴያችሁ እያንዳንዱ ነገር ይከታተላሉ። ለምን እናንተ ለነሱ እንደምትከታተሉ ያክል እነሱም እናንተ ክትትል ያደረጉባቸው ነው። ስለዚህ ሳሚ እሱ ቤት ማን ይኖራል? ከማን ጋር ግንኙነት አለው? ከእሱ ጋር የሚቀራረበው ማን ነው? በቃ ግንኙነቱ ከማን ጋር ነው? እንዴት ነው ብሎ እያንዳንዱ ነገር ሊያጠሩ ይችላሉ። ምክንያቱም የመቅደስ ልጅ ያንዳንዱ ነገር ኬዙ መሆኑ እሱ ስለጀመረው እነዚህ ሰዎች እናንተ መከታተላቸው ዛሬም ሆነ ነገ አይተውትም። ስለዚህ እሷ ልጅ ሳሚን አሳልፋ ሳትሰጠው አይቀርም። ምክንያቱም አንዳንድ ለሆዳቸው የሚያድሩ ሰዎች እና ትንሽ የሳንቲም የሚያስደስታቸው ሰዎች፣ ትንሽ የሳንቲም ስላችሁ የሳንቲም ወይስ ለብር ትንሽ የለውም። ነገር ግን ካሉበት ህይወት ወይ ከሚያገኙት ነገር ሌላ ብር አግኝተው ስለ ሌላ ሰው ህይወት ምንም የማያሳስባቸው ሰዎች ምንም ቢደረግ ምንም ያ ለጊዜው የሚያገኙት ብር ነው የሚያዩት እንጂ ትላንት ይሄ ሰው ለእኔ ውለታ ውሎልኛል፣ ትላንት ለእኔ ዋጋ ከፍሎልኛል ብሎ ያ ነገር አያስቡም። ብዙ ሰው ህሊናቸው ሽጦ የሚኖሩ ሰዎች አሉ። ብዙ ሰዎች
የዛሬ ትላንት ደስታቸው ሳይሆን ዛሬ አንድ ቀን የሚደሰቱት ነው የሚያዩት። ትላንት በመከራቸው ሰዓት፣ በለቅሷቸው ሰዓት፣ በራባቸው ሰዓት የደረሰላቸው ሰው ምንም አይመስላቸውም። ስለዚህ እቺ ሴት እርግጠኛ ነኝ ሳሚ አሳልፋ ነው የሰጠችው። በ100% እርግጠኛ ነኝ። ሳሚ የት እንደገባ የት እንደወጣ ታውቃለች። እንዴ ሳሚ ለአንተ ሳይነግርህ ለእሷ ቴክስት አድርጎላት ለእሷ ነግረዋት ይሄዳል? በምን ሁኔታ? ከእናንተ እኮ ጠዋትና ማታ የለፈ እኮ ነው። በታማኝነት የሚሰራ ጋዜጠኛ እኮ ነው። በታማኝነት የሚሰራ ጀግና እኮ ነው። ስለዚህ ምንም ይፈጠር ምንም ለእናንተ እንኳን እነ ሉል እነ ሚኪ ባይነግራቸውም ለአንተ ሳይነግርህ የትም እንደማይሄድ እርግጠኛ ነኝ። የጋዜጠኝነት ስራ አስጠልቶታል። ስራው ድካም አለው ብሏል። ወዶ ፈቅዶ የገባው ስራ እኮ ነው። በጣም የሚወደው ስራ እኮ ነው። ሰው በማገዙ እኮ በጣም ደስተኛ ሆኖ የሚሰራው ስራ እኮ ነው። ዛሬ አንቺ መተሽ ስራው አስጠልቶታል፣ ስራው እንደዚህ ሆኗል፣ ስራው እንደዚህ ሆኗል ብለሽ የምታወሪ እጅሽ ስራ አለበት እኮ ነው። እንዳትጠረጠሪ ተብለሽ ነው መጀመሪያ ያዘው እንባሽን የምታለቅሽ። ልጄ ከሱ ጋር ነው የሚግባባው፣ ሳሚ ነው የሚያግዘኝ። እሺ ሳሚ የሚያግዝሽ ከሆነ ለምን እውነቱ አትናገሪ? እውነት እኮ ምን ጊዜ ተደብቃ አትቀርም። ምን ጊዜ አትደበቅም። ያ የሰሙ ቀን ያ ያወቁ ቀን ውርደትሽ ምንኛ ይሆናል። ምን አታፍሪም? ምንም አይነት የማፈር ስሜት አይሰማሽም? እንደዚህ ያደረጋችሁኝ ከምትይ ያለውን ነገር እውነቱን ነግረሻቸው ይህ ወንድማችን ብዙ ጠላት አለበት፣ ብዙ ሰዎች ይፈልጉታል። ይሆን ነገር ሳያደርጉት በፊት ኤርሚያስ ቢደርስለት ሌሎቹ ቢደርሱለት ባይ ነኝ። ማንን ሰው አይደለም። በአሁኑ ሰዓት ጠላት እኮ ከሩቅ አይመጣም። አጠገባችሁ ያለ ሰው ነው ለእናንተ ጠላት የሚሆነው። አጠገባችሁ ያለ ሰው ነው ለእናንተ የሚጎዳችሁ። ስለዚህ እቺ ሴት በደንብ መጠርጠር አለባት፣ በደንብ መፈተሽ አለባት። የሄደችበት መንገድ በሙሉ መከተል አለባቸው። እሷ ሳሚን ለማጥቃት ምንም ልጇ በሽተኛ ስለሆነ ወይ ልጅሽ እናሳክምልሻለን ወይ ልጅሽ ውጭ ሀገር እንልክልሻለን ብዙ ነገር ብለዋት ይሆናል። ግን ሳሚ እስካሁን ያግዛት ከንቱ ሆነዋል። ስለዚህ እኛ ብዙ ጊዜ እናወራለን፣ ተጠንቀቁ። እናንተ በጣም ጥንቃቄ አድርጉ። ሰውን አትመኑ። ሰው ማመን የለባችሁም። ከቤተሰባችሁ ውጪ ራስ ከራሳችሁ ማለት ራሳችሁ እንደዚህ በደንብ ገባ ብላችሁ ስለ ነገሩ የምታውቁት እንኳን በሰራተኛችሁ እዛ ክሩም ውስጥ ባሉ ልጆች እንኳን ማመን የለባችሁ። ምክንያቱም እናንተ የምትሰሩ ስራ በጣም ከባድ ስራ ነው። ህይወታችሁ መስዋዕትነት አድርጋችሁ ነው የምትሰሩት። ሪስክ የሚወሰድበት ስራ ነው። ጥሩ ነገር ስለምትሰሩ ጠላት አፍርታቸዋል። ጠላት በዝተዋል። ለምን ጥሩ ነገር ይሰራሉ? ለምን ይወደዳሉ? ለምን እኛ እንደፈለግን አልሆንም? ለምን እኛ እንደፈለግን ብር አላገኘንም? ሌላ ሰው ለምን አልሞተም? ያ ነገር ነው እነሱ የሚያሳስባቸው። ስለዚህ ሳሚ በምን ሁኔታ ነው እች ልጅ አግብቶ ቤት አስቀመጣት? እንዴት ሊያምናት? እኔ ያግዛት ማለት አይደለም ውድ ቤተሰቦች፣ ያግዛት። ሁላችንም እንቸገራለን፣ ሰዎች ነን፣ ይርበናል። ሰው ልጅ ይታመማል፣ የታወቀ ነው። ልጇ ታሞበታል፣ ልጇ በሽተኛ ሆነዋል። አላህ አፊ ያርግላት። በሚያግዛት ቦታ ያግዛት እንጂ ለምን እሱ ቤት እንዴት ያስጠጋታል? እንዴት ጓደኛ ያደርጋታል? እንዴት ልጇን ቤቱ አግብቶ ይንከባከብላታል? ምክንያቱም ብዙ ሰዎች በብር የሚታለሉ ሰዎች አሉ። ጥሩ ሰዎች እንዳሉ መጥፎን ሰዎች አሉ። እናንተ የሚያስጠቋችሁ ደግሞ ከእናንተ ጋር ያሉ፣ ከእናንተ ጋር የሚበሉ፣ ከእናንተ ጋር የሚጠጡ ሰዎች ናቸው። የፈራነው ነገር ዛሬ ደረሰ። ሳሚ የት እንደገባና የት እንደወጣ ምንም የሚታወቀው ነገር የለም። ምንም አይነት ፍንጭ የለም። ስልኳ አይሰራ፣ ምን አይሰራ። ቤተሰቦቹ ጋር ቢሄድ ስልኳ አይዘጋም። ቤተሰቦቹ ጋር ቢሄድም ደግሞ ለሳሚ ለኤርሚያስ ሳይነግሩ አይሄድም። እያንዳንዱ አካሄዳቸው ምን ይሁን ያውቃሉ። እኔ ጨንቆኛል። ስለዚህ ውድ ቤተሰቦቼ ለማንኛውም ሁላችንም ለሳሚ ፍትህ መጠየቅ አለብን። ሁላችንም መሯሯጥ አለብን በተቻለን አቅም። ሳሚ አርፋለሁ ኤርሚያስ መጥቶ ያግዘኛ ባለ ሰዓት ወጥመድ ውስጥ ገባ። እንዴት ወጥመድ ውስጥ እንደገባ የታወቀ ነገር የለም። በምንም ሁኔታ በአንድ ቀን ልዩነት ነው ምን እንደተፈጠረ ምን እንደታከሄደ ሳይታወቅ ስልኩ ዘጋ። እሷ ሳሚ ቴክስት ልኮልኛል፣ ሳሚ ሌላ ሀገር ሂደዋል፣ ቤቱን አንቺ ኑሩበት ብሎኛል ብላ ኤርሚያስ ጋር ነው ቴክስት ያደረገችው።
በምንኛ ሁኔታ እንደሆነ እኔ አላውቅም። እንዴት የሚያስለያቅ ይችላል? ኤርሚያስ ሳያውቅ ሳሚ እንዴት ወዴት ሊሄድ ይችላል? ኤርሚያስ ደግሞ ቤተሰቦች ጋር ሊደውል ፈርተዋል። ምክንያቱም ቤተሰቦቹ ልጃቸው ያክል ጠፍቶ ስልኳ አልሰራ ሲል ይጨናነቃሉ። ቤተሰብ ናቸው እኮ እናት አባት ናቸው እኮ። ሰው ባገዘበት በዚህ ልክ እንዲጎድ ይደረጋል? ለእኔ ስለነገረኝ ቀንታችሁ ነው ትላለች። አረ ልጅቷን በደንብ መመርመር አለባት። ልጅቷን በደንብ ትመርመር፣ በደንብ መፈተሽ አለባት። ልጅቷ እኔ በጣም ተጠራጥሬያታለሁ። እንድጠራጥራቱ የምታረግ ሴት ናት። ስላለቀሰች እኔ አላምናትም። እንደዚህ የሚያለቅሱ ሰዎች ናቸው ከጀርባቸው ሌላ ሴራ የሚኖረው። ያንዳንዱ ሰፈር ላይ መች እንደገባ እዛ ቤት ላይ መች እንደገባ እንዴት እንደወጣ ያንዳንዱ ነገር መጠየቅ አለባቸው። ያንዳንዱ ነገር እሺ፣ ስልኩ ለምን ሊዘጋ ቻለ? በምን ሁኔታ? ምክንያቱም ስራው አሪፍ የሰራ ነበር። በጣም ደስተኛ ሆኖ ነው የሚሰራው ነበረው። የጠፋ ያ ጉዳት የደረሰበት ጓደኛቸው ከመጣ በኋላ ቤቱ ሂዶ እንኳን ሕክምና የሚያስፈልግህ ነገር ካለ አሁን በቃ ሁላችን ተባብረን እንሰራለን ምንም ብዙ ነገር አጽናኖት ነው ወደ ቤቱ የተመለሰው ነበረው። ትላንት እሱን አጽናንቶ እሱን የሚያስፈልገው ነገር አድርጎለት ቤቱ ሲመለስ ጠፋ። ስራው አልሰራም ብለዋል የሚባለው አማርኛ። እሺ ስራው ማይሰራ ከሆነ እኮ ግዴታ ቢሮ ሂዶ ለኤርሚያስ ነግሮት ጓደኞቹን ሰላም ብሎ በቃ አሁን በኋላ እኔ ስራ አቆማለሁ ብሎ ገና ስራ ለማቆም 1 ወር ወይ 15 ቀን ሲቀሩ ተናግሮ ነው እንጂ በድንገት ስልኩን አጥፍቶ እንደዚህ ወጥመድ ውስጥ ባሉ ሰዓት፣ ጭንቀት ውስጥ ባሉ ሰዓት በምንም ተአምር ሳሚ እንደዚህ ነገር የሚያደርግ ልጅ አይደለም። አያደርግም። እንደማያደርግ በ100% እኔ እርግጠኛ ነኝ። ልጅቷ ሆነ ብላ ውሸት ነው የምታወራው። ልጅቷን እጇ አለበት። ሳሚ ያገቱ ሰዎች የሷ የሆነ ብር ከፍለዋታል። እጇ ስላለበት ነው አውቃ እሷ እንዳይታወቅባት ብላ ስራው አስጠልቶታል። የጋዜጠኝነት ስራ ሊሰራ አልፈለገም። እንደዚህ ሆኖ በዚህ ወጣ ልጄ እንደዚህ የምትለው እንጂ በምንም ተአምር እንዴት ሳሚ ሳይናገር ለእናንተ ምንም ነገር ሳይነግራችሁ በድንገት ተነስቶ ይጠፋል? ማይሆን ነገር። እንግዲህ የሳሚ መጨረሻው አላህ ኸይር ያድርገው ማለት ነው።